አርሰናል በኤምሬትስ ፉልሃምን አስተናግዶ 2-1 በሆነ ውጤት አሸንፏል። ሚኬል ሜሪኖና ቡካዮ ሳካ የአርሰናልን ጎሎች ያስቆጥረዋል። ሮድሪጎ ሙኔዝ የፉልሃምን ጎል 94ኛው ደቂቃ ላይ ነው የፉልሃምን ጎል ያስቆጠረው። ቀደም አድማጫችን እንዳለው 80ኛው ደቂቃ ላይ ያሸንፋል ብሎ ነበር። ግን አርሰናል ትናንትና በብዙ መልኩ አሪፍ ነበር። ተቸግሯል። ፉልሃም የመጀመሪያው ጎል እስኪቆጠር ድረስ በደንብ ተቸግሮ ነበር። ሙከራዎችን አድርጓል። ግን ከዚህ አስቀድሞ በነበሩ ጨዋታዎች ላይ በተከታታይ እንደሚያደርገው ወይም በጨዋታ በልጦ አይደለም ያደረገው። በእርግጥ ፉልሃም አስቀድሞ በነበሩ ጨዋታዎች ላይም አርሰናልን እንዴት እንደሚፈተን ተመልክተናል። ነጥብ አስጥሎ ከዋንጫ ምናም ካስቀሩት ክለቦች መካከል አንደኛው ነው። ትናንት ምሽትም ፈትኖታል። ጥሩ መከላከል ነበር ያደረገው። ግን የሚኬል ሜሪኖ ጎል በጣም ወሳኝ ነበረች። ያው ከዛ በኋላ ፉልሃሞችም ማስቆጠር ስለነበረባቸው ከመጀመሪያው መከላከል ይልቅ በጣም በተወሰነ መልኩ ፈታ ብለው ለመጫወት ሞክረዋል። ጎሎችን ለማስቆጠርም ሙከራ አድርገዋል። ግን አልተሳካላቸውም። ሁለተኛው ጎል እስኪቆጠር ድረስ ሁለተኛው አጋማሽ ላይ ቡካዮ ሳካ ከ101 ቀናት በኋላ ተቀይሮ ከገባ ከ7 ደቂቃዎች በኋላ ጎል አስቆጥሯል። እድለኛም ነበረ። ምክንያቱም ከመስመር የተሻገረ ኳስ ነው። ሜሪኖ ያሻገረውን ኳስ ማርቲኔሊ ትንሽ ጨርፎት እሱና መረቡ ብቻ የነበሩት በጭንቅላቱ ቀስ አድርጎ ኳስና መረብን አገናኝቷል። ጥሩ ጎል ነው ያስቆጠረው። ከጉዳት ተመልሶ ጎል ማስቆጠሩ እሱ ሲገባ የነበረው የደጋፊው ደስታ፣ ስቴዲየም ውስጥ የነበረው ጎል ከባድ ጨዋታ ላይ ወይም ደግሞ በጣም አስፈላጊ ጨዋታ ላይ ጎል የተቆጠረ ያክል ነበር። ኤምሬትስ ላይ እሱ ተቀይሮ ሲገባ የነበረው ደስታ ካሜራውም ደጋፊውን በደንብ እያሳየ ነበረ። ደስታቸው በጣም ልዩ ነው። ይህ ተጫዋች ያው የሄል ኢንዲ አርሰናል አካዳሚ ውጤት እንደሆነ ይታወቃል። ለረጅም ዓመታት በአርሰናል ተጫውቷል። እንግሊዝ ብሔራዊ ቡድንም ወሳኝ ተጫዋች ነው እና በጣም ትልቅ ተጫዋች ነው። ገና በ23 ዓመቱ በትልቅ ደረጃ ለበርካታ ጨዋታዎች ለበርካታ ዓመታትም ተጫውቷል። 3-4 ዓመታት ተጫውቷልና ይህን ተጫዋች በዚህ መልክ መቀበላቸው የሚጠበቅ ነበረ። እሱም ከገባ በኋላ ጥሩ ተንቀሳቅሷል። አንዳንድ ጊዜ ጉዳት አንድ ተጫዋች ለረጅም ጊዜ ከሜዳ ካራቀው በኋላ ሲመለስ ሊቸገር ይችላል አይደል? ትናንትና ግን በቀደመ አቋሙ ቀጣይ ጨዋታዎችን እንደሚያደርግ ምልክት አሳይቷል። ቡካዮ ሳካ ጎልም ካስቆጠረ በኋላ ደስታውን የገለጸበት ከሕክምና ቡድን አባላት ጋር ነውና በዚህም በጣም እየተደነቀ ይገኛል። ምክንያቱም ጎል ካስቆጠረ በኋላ አብዛኞቹ ተጫዋቾች ደስታቸውን ከደጋፊ ጋር ይገልጻሉ። እዛ ስሜት ውስጥ ነው የሚቆዩት። እሱ ግን አልረሳም። ሲመለስ የረዱትን አልረሳም። በዛ መልኩ ሄዶ የተጠባባቂ ወንበር ላይ አቅፎ ደስታውን ገልጿልና ለቡካዮ ሳካ በጣም አሪፍ ምሽት ነበረ። ሚኬል ሜሪኖም ከተጎዳ በኋላ ካይ ሃቨርትዝ ወደ አጥቂነት መጥቶ በጣም ወሳኝ ጎሎችን አስፈላጊ ጎሎችን እያስቆጠረ ይገኛል። እዚህ ቦታ ላይ ከመጣ በኋላ ቁጥሮቹ የአጥቂ ቁጥሮች ናቸው። 2 ተጫዋቾች ብቻ ናቸው የሚበልጡት። አንደኛው መሐመድ ሳላ ነው የሚጠበቅ ነውና ሚኬል ሜሪኖም ትናንትና ለአርሰናል ጎል ማስቆጠር ችሏል። አርሰናል በአጠቃላይ 2.31 ኤክስጂ አስመዝግቧል። ፉልሃም 0.81 በሁለቱ ቡድኖች መካከል የነበረውን ማጥቃት በደንብ የሚያሳይ ነው። ተመጣጣኝ ኳስ ቁጥጥር ነበራቸው። አርሰናል 51.5 የኳስ ቁጥጥር የተወሰነ ብልጫ የወሰደበት ጨዋታ ነው። በሙከራ ደረጃ ግን አርሰናል የበላይ ነበር። 17 ሙከራዎችን አድርጎ 4ቱ ኢላማቸውን የጠበቁ ነበሩ። ፉልሃም 9 ሙከራ አድርጎ 3ቱ ኢላማቸውን የጠበቁ ሙከራዎችን አድርጓል። የቀድሞ የአርሰናል ተጫዋቾች በፉልሃም በኩል ነበሩ። ኤሚል ስሚዝ ሮው የባለፈው ጨዋታ ላይ በጉዳት እንዳልነበረ ይታወቃል። ትናንትና ግን ነበረ። ያው ኤምሬትስ ተቀይሮ ሲወጣ ልክ እንደ ራሱ ተጫዋች ነው ቆመው አጨብጭበው የሸኙት። የሄል ኢንድ ውጤት ስለሆነ የአርሰናል አካዳሚ ውጤት ስለሆነ እና ክረምት ላይ ነው ወደ ፉልሃም ያመራው። ትናንት ተጫውቷል። ተጽዕኖ ፈጥሯል ማለት አይቻልም፣ ግን ጥሩ ተጫውቷል ትናንትና። አርሰናል በፉልሃም መከላከል ተቸግሮ ያመሸበት ቢሆንም 2-1 በሆነ ውጤት አሸንፎ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 9 ማጥበብ ተችሏል። ግን በጣም ከባዱ ነገር ለአርሰናል ትናንትና ተጫዋቾች ተጎድተዋል። አንደኛው ጋብሪኤል ማጋሌሽ የጡንቻ መሳሳብ ነው። የእንግሊዝ ፕሪሚየር ሊግ ጉዳይ አይደለም። ከ7 ቀናት በኋላ ከሪያል ማድሪድ ጋር በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ የመጀመሪያውን ጨዋታ በኤምሬትስ ያደርጋልና ይህ ጨዋታ እጅግ በጣም ያርሰናል ደጋፊዎች የሚጠብቁት ጨዋታ ነው። ሁሉም ተጫዋቾች ጉዳት ላይም ያሉ ተመልሰው አሁን ያሉትም ሳይጎዱ ለዚህ ጨዋታ ቢደርሱ ይመኛሉ። ትናንትና ግን ልክ ጋብሪኤል ማጋሌሽ ተቀይሮ ሲወጣ እዛ ጨዋታ ላይ ስለሚፈጠረው ነገር አልነበረም ሲወራ የነበረው። ቀጣይም እኮ አንድ ጨዋታ አለ በእንግሊዝ ፕሪሚየር ሊግ። ግን ሲወራ የነበረው ቻምፒየንስ ሊጉ ጨዋታ ላይ
አርሰናል ያለዚህ ተጫዋች እንዴት ሊቀጥል ይችላል የሚል ነው እና ሚኬል አርቴታም ከጨዋታው በኋላ አራት ተጫዋቾች ተከላካዮች ላይደርሱ ይችላሉ የሚል አስተያየት ሰጥቷል። አንደኛው ጋብሪኤል ማጋላሽ ነው። ሁለተኛው ደግሞ ጁሪያን ቲምበር ነው። ይሄም ተጫዋች ተቀይሮ ወጥቷል። ትናንት በጣም አሪፍ ነበረ። በሪያል ማድሪድ ጨዋታ ላይ በጣም አስፈላጊው ተጫዋች ብዬ የማምነው ጁሪያን ቲምበር ነው። የማይደርስ ከሆነ በጣም አስቸጋሪ ይመስለኛል ለአርሰናል ትልልቅ ጨዋታዎች ላይ ዴምቤሌን ጨምሮ የፓሪስ ሰን ዠርማን ጨዋታ ላይ ተመልክተናልና ፈጣን ተጫዋቾችን በማቆም የተሳካለት ተጫዋች ነው። መከላከል ላይ በጣም አሪፍ ነው። በአእምሮ ነው በደንብ የሚጫወተው። ፈጣንም ነው፣ ኳስም ይችላል። ስለዚህ በጣም አስፈላጊ ከሆኑ ተጫዋቾች መካከል አንደኛው ነበረ። የማይደርስ ከሆነ ለአርሰናል በጣም አስቸጋሪ ይመስለኛል። ካላፊዮሪም በብሔራዊ ቡድን ጨዋታ ተጎድቷል። አሁንም ስጋት አለ። ቤን ዋይት ትናንት መጨረሻ ላይ ነው ከስብስቡ ውጪ እንደሆነ የተረጋገጠው። ሚኬል አርቴታ ጥሩ ስሜት አልተሰማውም እና ከስብስቡ ውጪ ሆኗል ብሏልና እሱም ላይደርስ የሚችልበት እድል ይኖራል። ኖቲንጋም ፎረስት ማንቸስተር ዩናይትድን 1-0 አሸንፏል። ኤላንጋ በ5ኛው ደቂቃ በጣም ግሩም ጎል አስቆጥሯል። ረጅም ሜትሮች እየገፋ ነው ይሄንን ጎል የቀድሞ ክለቡ ማንቸስተር ዩናይትድ ላይ ያስቆጠረው። ምናልባት ማንቸስተር ዩናይትድ ይሄንን ተጫዋች መልቀቁ ስህተት መሆኑን በድጋሚ ያሳየበት ጨዋታ ይመስለኛል። 64 ሜትሮች ገፍቶ ነው ይሄንን ጎል ያስቆጠረው። 2023 ላይ በ15 ሚሊዮን ፓውንድ ብቻ ነው ከማንቸስተር ዩናይትድ ወደ ኖቲንጋም ፎረስት ተጫዋች ያመራው። ፎረስት ደግሞ ለቶፕ 4 የሚረዳውን አሪፍ ድል ነው ትናንት ያስመዘገበው። በ57 ነጥቦች 3ኛ ደረጃ ላይ ይገኛል። 5ኛ ካለው ከማንቸስተር ሲቲ የ9 ነጥቦች ልዩነት ፈጥሯል። ዛሬ ሲቲ እንደሚጫወት ይታወቃል። ዩናይትድ ጎል ለማስቆጠር ሞክሯል፣ ግን ፎረስት በሚገባ ተከላክሏል። አንደኛው ትልቁ ኳሊቲው የኖቲንጋም ፎረስት ዘንድሮ በደንብ የሚከላከል ቡድን መሆኑ ነው። የዩናይትድን የበላይነት ለማሳየት 68% የኳስ ቁጥር ብልጫ ወስዷል። ኤክስጂውም 1.66 ነበረ። ፎረስት 0.54 ኤክስጂ ነበረው። ዩናይትድ 23 ሙከራዎችን አድርጓል። 6 ኢላማቸውን የጠበቁ ነበሩ። ፎረስት 8 ሙከራ አድርጓል። 2 ኢላማቸውን የጠበቁ። ዩናይትድ በብዙ መለኪያዎች የተሻለ ቡድን ነበረ፣ ግን ደግሞ ጎል ማስቆጠር ካልቻለ ነጥብ መውሰድ አይችልም እና ከትናንትናው ጨዋታ ነጥብ መውሰድ አልቻለም። የዩናይትድ ተጫዋቾች 41 ጊዜ በኖቲንጋም ፎረስት ቦክስ ውስጥ ኳስ ነክተዋል። አርሰናል ትናንትና በፉልሃም ቦክስ ውስጥ ከነካው የበለጠ ነው ማንቸስተር ዩናይትድ ማድረግ የቻለው ወይም የዩናይትድ ተጫዋቾች በኖቲንጋም ፎረስት ቦክስ ውስጥ ኳስ መንካት የቻሉት ግን ጎል ማስቆጠር አልቻሉም። ሙሪሎ የሃሪ መጓየርን ሙከራ መጨረሻ ላይ የመለሰበት መንገድ ማንቸስተር ዩናይትድ አቻ ለመሆን በደንብ ተቃርቦ የነበረበት ሙከራ ነበረ፣ ግን ብራዚላዊው ባለሜዳውን ቡድን አትርፏል። ከ1996 በኋላ ፎረስት ወደ አውሮፓ መድረክ ለመመለስ ተቃርቧል። ከ1991-92 በኋላም ለመጀመሪያ ጊዜ ማንቸስተር ዩናይትድን 2 ጊዜ በአንድ አመት ማሸነፍ የቻለበት ሆኗል። 13ኛ ጎል ያልተቆጠረበት ጨዋታ ነው። ዩናይትድ ደግሞ 13ኛ ጨዋታ ተሸንፏል። 13ኛ ደረጃ ላይ ይገኛል። 13 ቁጥር ማንቸስተር ዩናይትድን አለቅም ብላለች። ፎረስት ዘንድሮ በሊጉ ብዙ ክሊንሺት ያስመዘገበ ቡድን ነው። 13 ጨዋታዎች ጎል አልተቆጠረበትም። ሊቨርፑል ደግሞ 12 ሁለተኛ ደረጃ ላይ ይገኛል። እንዴት መከላከልም እንዳለበት የሚያውቅ በጣም አሪፍ ቡድን ሆኖ ተመልክተናል። ኦላይና በጉዳት ወጥቷል። መጥፎ ዜና ለፎረስት ይሄ ብቻ ነበረ። ከ30 ጨዋታዎች በኋላ አምና በ22 ነጥቦች ወራጅ ቀጠና አንድ ደረጃ ብቻ ከፍ ብሎ የሚገኝ የነበረው ኖቲንጋም ፎረስት 16 ጨዋታዎችን ተሸንፎ የነበረው ቡድን ዘንድሮ 7 ጨዋታዎችን ብቻ ተሸንፎ 4 ውስጥ ገብቶ ለማጠናቀቅ እየተፎካከረ ነው። በጣም የሚገርም ውጤት ነው። ወልቭስ ዌስትሃም ዩናይትድን 1-0 አሸንፏል። ስትራንድ ላርሰን በ21ኛው ደቂቃ ብቸኛውን ጎል አስቆጥሯል። ወልቭስ በ29 ነጥቦች አሁን 17ኛ ደረጃ ላይ ነው የሚገኘው። ከወራጅ ቀጠና ስጋት ይወጣ ይመስላል። ተከታዩ ኢፕስዊች ታውን በ12 ነጥቦች ያንሳል። ስለዚህ የሚያሰጋ አይመስለኝም። ዛሬም ጨዋታዎች ይደረጋሉ። 4 ሰዓት ጀምሮ ሊቨርፑል ከኤቨርተን በመርሲሳይድ ደርቢ ተጠባቂ ጨዋታ ነው። ኮነር ብራድሌይና ራቨንበርግ ከጉዳት ይመለሳሉ ተብሏል። አሊሰን ቤከር የመጨረሻ ምርመራ ይፈልጋል። ባለፈው በብሔራዊ ቡድን ጨዋታ መጎዳቱ የሚታወስ ነው። በኤቨርተን በኩል ደግሞ ሚኬሌንኮ ለዩክሬን ሲጫወት ተጎድቶ ነበረ፣ ተመልሷል። ዛሬ የሚሰለፍበት እድል አለ። እንደ ቢቢሲ መረጃ ኢሊማን እንዳይና ድዋይት ማክኒል ልምምድ ጀምረዋል፣ ግን ስለመጫወታቸው እርግጠኛ የሆነ መረጃ አልወጣም። ሊቨርፑል ያለፉትን 3 የአንፊልድ ደርቢ ጨዋታዎች በተመሳሳይ 2-0 አሸንፏል። ዛሬ የሚያሸንፍ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት መልሶ ወደ 12 ያጠባል። ጨዋታዎች የገፉ በሄዱ ቁጥር ደግሞ ያለምንም ጥርጥር የሊቨርፑል የዚህ የውድድር ዓመት አሸናፊነትን ይበልጥ የሚያጠናክር ነው የሚሆነው። በዚህ የውድድር ዓመት የመጀመሪያው ጨዋታ ድራማዊ እንደነበረ
እናስታውሳለን አይደል? ሁለታቸው የተጠናቀቀው በመጨረሻ ደቂቃ ኤቨርተኖች ጎል አስቆጥሮ በዛ ላይ ደግሞ አርሰናል እየተጠጋ ስለነበረ በጊዜው በነጥብ ለሊቨርፑል በጣም አስፈላጊ ጨዋታ ነበረና ደርቢው ሊቨርፑልን ነጥብ አስጥሎ ችግር ውስጥ ከተውት ነበረ። ግን አሁን ሲደረግ ሊቨርፑሎች በተሻለ ነጻነት ነው ጨዋታውን የሚያደርጉት። በሊጉ 25 ቀይ ካርዶች የተመዘገበበት ነው። በዚህን ያክል የእርስ በርስ ጨዋታ የለም ቀይ ካርድ የተመዘገበበት። 17ቱ ለኤቨርተን ተጫዋቾች የተሰጡ ናቸው። ምሽት ማንቸስተር ሲቲ ከሌስተር ሲቲ ጋር ይጫወታል። 3:45 ጀምሮ ነው ከኤቨርተን እና ሊቨርፑል ጨዋታ ውጪ ያሉት ጨዋታዎች የሚደረጉት። ሲቲ ዛሬ ማሸነፍ የሚችል ከሆነ ወደ 4ኛ ደረጃ ከፍ ማለት ይችላል። ይህ ከሆነ ደግሞ ነገ ቼልሲ ሲጫወት ጫና ውስጥ ሆኖ እንዲጫወት ያደርጋል። የመጨረሻውን ጨዋታ ማንቸስተር ሲቲ መሸነፉ ይታወቃል። ያለ ኤርሊንግ ብራውት ሆላንድ ነው የሚጫወተው። ብራይተን ከአስቶን ቪላ፣ ኒውካስል ዩናይትድ ከብሬንትፎርድ፣ ቦርማውዝ ከኢፕስዊች ታውን፣ ሳውዝሃምፕተን ከክሪስታል ፓላስ ተጠባቂ ጨዋታዎች ናቸው። በኮፓ ዴል ሬ ግማሽ ፍጻሜ ሪያል ማድሪድ እና ሪያል ሶሲዳድ 4-4 አጠናቀው በድምር ውጤት ሪያል ማድሪድ ወደ ፍጻሜ ማለፉን አረጋግጧል። ኤንድሪች፣ ቤሊንግሃም፣ ሹዋሜኒ እና ሮድሪገር ናቸው ለማድሪድ ያስቆጠሩት። 2 ጎሎች ለሪያል ሶሲዳድ ያስቆጠረው ኦያርዛባል 4ኛውን ጎል ሲያስቆጥር 93ኛ ደቂቃ ላይ ነበረ። ስለዚህ ወደ ተጨማሪ ደቂቃ መሄድ ነበረባቸው። 115ኛው ደቂቃ ላይ ሮድሪገር አስቆጥሮ አቻ አድርጓልና የመጀመሪያውን ጨዋታ ማድሪድ አሸንፎ ስለነበረ በድምር ውጤት ወደ ቀጣይ ዙር ማለፍ ችሏል። ኤንድሪክ በቋሚነት የጀመረበት ጨዋታ ነው። ጎልም አስቆጥሯል። ዛሬ 4:30 ጀምሮ አትሌቲኮ ማድሪድ ከባርሴሎና ጋር ይጫወታል። የመጀመሪያው ጨዋታ 4-4 ነው የተጠናቀቀው። በሊጉ ባርሴሎና አሸንፏል። ያለፉትንም 9 ተከታታይ ጨዋታዎች ባርሴሎና እያሸነፈ ተጉዟል እና ይህንን ጨዋታ የማሸነፍ የተሻለ ግምት አግኝቶ ነው የሚጫወተው። ራፊኛ ይመለሳል ወደ ጨዋታ። ዛሬ የብሔራዊ ቡድን ጨዋታ ጥሩ ያልነበረ ጊዜ አሳልፎ ነው የመጣው። ግን ደግሞ በባርሴሎና መለያ ለባለንዶር እንዲገመት የሚያደርግ አቋም እያሳየ ይገኛልና ዛሬም ይጠበቃል። እሱም ባለፈው ጎል ያስቆጠረው ሮበርት ሌቫንዶቭስኪ ያለ 25 ጎሎችን በስፔን ላሊጋ በማስቆጠር ከፍተኛ ጎል አስቆጣሪነቱን እየመራ ይገኛል። ዘንድሮ ያሉትን ዋንጫዎች ሁሉ ለማሸነፍ ነው የምንጫወተው የሚል አስተያየት ሃንሲ ፍሊክም እንደዚሁም የባርሴሎና ተጫዋቾችም እየተናገሩ ይገኛሉ። እነ ፔድሪ፣ ጋቪን የመሳሰሉ ተጫዋቾች ለሁሉም ዋንጫዎች ነው የምንጫወተው እያሉ ይገኛሉና አንደኛው ዋንጫ ይሄ ነው። ይበልጥ የተቃረቡበትም ነው። ከዚህ ጨዋታ በኋላ ያው በፍጻሜ ከደርቢያቸው ጋር በከባዱ በኤል ክላሲኮ ይፋለማሉ። በኮፓ ኢታሊያ ቦሎኛ ኢምፖሊን 3-0 አሸንፎ የመልሱን ጨዋታ ይበልጥ አቅልሎታል። ዳሊንጋ 2 ጎሎችን ያስቆጠረበትም ጨዋታ ነው። ዛሬ ምሽት ኤሲ ሚላን እና ኢንተር ሚላን 4 ሰዓት ጀምሮ ተጠባቂ ጨዋታቸውን ያደርጋሉ። በጀርመን ዴፍቢ ፖካል ግማሽ ፍጻሜ አርሜኒያ ቤልፊልድ ባየር ሊቨርኩሰንን 2-1 በሆነ ውጤት አሸንፏል። ቤልፊልድ በጀርመን 3ኛ ዲቪዚዮን የሚገኝ ቡድን ነው። የአምናው ሻምፒዮን ለፍጻሜ ሳይደርስ ቀርቷል። በጣም የሚያስገርም ነው። ስቱትጋርት ከአርቢ ላይፕዚግ 3:45 ጀምሮ የሚደረግ ጨዋታ ነው። የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ዛሬ በሚደረጉ 2 ጨዋታዎች ይጀምራል። ቅዱስ ጊዮርጊስ ከሀዲያ ሆሳዕና 9 ሰዓት እና 12 ሰዓት ደግሞ አዳማ ከተማ ከድሬዳዋ ከተማ ጋር ይጫወታሉ። ቅዱስ ጊዮርጊስ በ30 ነጥቦች 6ኛ ደረጃ ላይ ነው የሚገኘው። ግን ያለፉትን 5 ጨዋታዎች ማሸነፍ አልቻለም። ምናልባት ለቅዱስ ጊዮርጊስ የብሔራዊ ቡድን ጨዋታዎች የመጡት በአሪፍ ጊዜ ይመስለኛል። አንዳንድ ጊዜ ክለቦች ደካማ የውድድር ሳምንታት ወይም ጨዋታዎችን የሚያሳልፉ ከሆነ እንደዚህ አይነት ጊዜያቶች እረፍት የሚያገኙባቸውና ሲመለሱ በሌላ በአዲስ መንፈስ በአዲስ ጉልበት ጨዋታዎችን እንዲያደርጉ ስለሚረዳቸው ማለት ነው። በእርግጥ ኢትዮጵያ ብሔራዊ ቡድን ከቀናት በፊት ነው የመጨረሻውን ጨዋታ አልጄሪያ ላይ አድርጎ ሞሮኮ ላይ አድርጎ የተመለሰው። ተጫዋቾች ተመልሰው ምን ያህል በቡድኑ ውስጥ ልምምድ አድርገዋል የሚል ጥያቄ ቢኖርም ግን መጀመሪያ ሲመጣበት ከነበረው መንገድ አንጻር ከተመለከትን አሪፍ ነበረ መቋረጡ ለቅዱስ ጊዮርጊስ። ምክንያቱም 5 ተከታታይ ጨዋታዎችን አላሸነፈም ነበር። የመጨረሻውን ጨዋታ ባቸው ውጤት ነው ያጠናቀቀው። ከመጨረሻው ከ22ኛ ሳምንት በፊት የነበሩ 3 ተከታታይ ጨዋታዎችን ተሸንፎ ነበር። ከድሬዳዋ ከተማ ጋር ነው የመጨረሻን ጨዋታ 2-2 ያጠናቀቀው። ድሬዳዋ ከተማ ደግሞ ላለመውረድ የሚጫወት ቡድን ነው። ቅዱስ ጊዮርጊስ እንዴት እየተቸገረ እንዳለ የሚያሳይ ነው። ከዛ አስቀድሞ በወላይታ ዲቻ 1-0፣ በባህር ዳር ከተማ 4-1 እንደዚሁም በሀዲያ ሆሳዕና 1-0 ተሸንፎ እንደነበረ ይታወሳልና ወደ ድል ለመመለስ ነው ዛሬ የሚጫወተው። ሀዲያ ሆሳዕናም ዘንድሮ አሪፍ ጉዞ እያደረገ ነበረ። ግን ያለፉት 3 ጨዋታዎች ለሀዲያ ሆሳዕናም ጥሩ አልነበሩም። 3ቱንም ጨዋታዎች ማሸነፍ አልቻለም። የመጨረሻውን ጨዋታ ደግሞ 22ኛ ሳምንት ላይ በባህር ዳር ከተማ 1-0 ተሸንፎ ነበረ። ከዛ አስቀድሞ ከሲዳማ ቡና ጋር 1-1 እንደዚሁም ከሐዋሳ ከተማ ጋር 0-0
አጠናቆ ነበርና ሁለት ቡድኖች እረፍት ሲፈልጉ የነበሩ ክለቦች ናቸው በብሔራዊ ቡድን ጨዋታዎች ምክንያት አቋርጠው የተመለሱትና ምን ለውጥ ያሳያሉ ከ23ኛው ሳምንት ጀምሮ የሚለውን ዛሬ እንመለከታለን። በእርግጥ ኢትዮጵያ ፕሪሚየር ሊግን ኢትዮጵያ መድን በ41 ነጥቦች ነው የሚመራው። ያለፉትን ሁለት ተከታታይ ጨዋታዎች አሸንፏልና ጥሩ ሙሉ ላይ ያለ ቡድን ነው። ኢትዮጵያ ንግድ ባንክ 41 ነጥቦች 17 የጎል ክፍያ ያለው 24 ጎሎችን አስቆጥሯል። ጎሎችን በደንብ የሚያስቆጥር ቡድን ነው። 7 ጎሎች ብቻ የተቆጠሩበት ነው። ከኢትዮጵያ መድን ጋር አሁን ያላቸውን የ11 ነጥብ ልዩነት ቅዱስ ጊዮርጊስ ወይም ደግሞ ሀዲያ ሆሳና ደግሞ የ9 ነጥብ ልዩነት ነው ያለው። ይሄንን ለማጥበብ ይጫወታሉ። ጠንካራ ጨዋታ ነው ማለት ነው። በጣም አስፈላጊ ጨዋታ ነው የሚሆነው ወደ ከፍ ለማለት በደረጃ ሰንጠረዡ ከመሪዎቹ ጋር ለመጠጋጋት የሚያደርጉት ጨዋታ ስለሆነ በእርግጥ ኢትዮጵያ መድን እየመራ ያለው በ41 ነጥቦች ነው። ግን ከዛ በኋላ ያሉ ቡድኖች ለምሳሌ ባህር ዳር ከተማና ኢትዮጵያ ቡና እንደዚሁም ወላይታ ዲቻ እኩል 33 ነጥብ ይዘው ነው በጎል ክፍያ ተበላልጠው ከሁለተኛ እስከ አራተኛ ደረጃ ያለውን የያዙትና ሀዲያ ሆሳና የሚያሸንፍ ከሆነ ወደ ሁለተኛ ደረጃ ነው ከፍ የሚለው። ጥሩ ውጤት ነው የሚሆነው። እንደዚሁም ቅዱስ ጊዮርጊስም የሚያሸንፍ ከሆነ እንደሚያስቆጥራቸው ጎሎች መጠን እስከ ሶስተኛ ደረጃ ድረስ መሄድ ይችላል። ምናልባት 10 የጎል ክፍያ ያለው ባህር ዳር ከተማን በልጦ ለመቀመጥ ሊቸገር ይችላል። ምክንያቱም ቅዱስ ጊዮርጊስ 2 የጎል ክፍያ ስላለው ከ8 ጎሎች ልዩነት በላይ ለማሸነፍ በጣም አስቸጋሪ ስለሚሆን ማለት ነው። ግን በተመሳሳይ ኢትዮጵያ ቡናም 7 የጎል ክፍያ ያለው ይሄንንም ማድረግ ሊከብደው ይችላል ቅዱስ ጊዮርጊስ የሚያሸንፍ ከሆነ። ግን ያለምንም ጥርጥር በደረጃ ሰንጠረዡ ከፍ ማለት የሚችልበት እድል አለውና ለሁለቱም ቡድኖች በጣም አስፈላጊ ነው። ሌላኛው ጨዋታ አዳማ ከተማና ድሬዳዋ መካከል የሚደረግ ነው። አዳማ ከተማ ወራጅ ቀጠና ውስጥ ነው የሚገኘው። 20 ነጥቦች አሉት። 16ኛ ደረጃ ላይ ይገኛል። ያለፉትን ሁለት ጨዋታዎች ማሸነፍ አልቻለም። ከሲዳማ ቡና ጋር ባቻ ውጤት አጠናቋል 22ኛ ሳምንት። 21ኛ ሳምንት ደግሞ በአርባ ምንጭ ከተማ 3-1 አሸንፏል። ከነዚህ ሁለት ጨዋታዎች በፊት ኢትዮ ኤሌክትሪክን 2-0 ያሸነፈበት ጨዋታ ነው። ባለፉት 5 ጨዋታዎች ማሸነፍ የቻለው ደካማ የውድድር ዓመት እያሳለፈ ይገኛል። ድሬዳዋ ከተማም ያለፉትን 5 ጨዋታዎች አላሸነፈም። ከነዚህ 5 ጨዋታዎች 2ቱን ተሸንፎ 3ቱን ባቻ ውጤት አጠናቋል። የመጨረሻውን ጨዋታ ባቻ ውጤት ነው ያጠናቀቀው ከቅዱስ ጊዮርጊስ ጋር 22 ነጥብ አለው። ከወራጅ ቀጠና ጋር ያለው የነጥብ ልዩነት 2 ብቻ ነው። በዚህ ሳምንት እንኳን ወደ ወራጅ ቀጠና ውስጥ ሊገባ የሚችልበት እድል አለና ለድሬዳዋ ከተማም በጣም አስፈላጊ ጨዋታ ይሆናል።